የመቀሌ ከተማ ነዋሪዎች በትግራይ ክልል ዘላቂ ሰላምና ልማት እንዲሰፍን ያላቸውን ጽኑ ፍላጎት ገልጸዋል። ነዋሪዎቹ የፌዴራል መንግስት ለሰላም ያለውን ቁርጠኝነት በማድነቅ ህወሓት የፕሪቶሪያውን ስምምነት ማክበር እንዳለበትና ወጣቶች ከመሳሪያ ይልቅ ወደ ስራና ትምህርት መመለስ እንዳለባቸው አሳስበዋል። ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ተጀምሯል። እድሜያቸው 18 እና ከዚያ በላይ የሆኑ ዜጎች በምርጫ ጣቢያዎች በአካል በመገኘት ወይም ደግሞ በምርጫዬ የሞባይል መተግበሪያ እርሱም ካልሆነ በምርጫ ቦርድ የኦንላይን ድረገጽ አማካኝነት ህገ መንግስታዊ መብታቸውን እንዲጠቀሙ ጥሪ ቀርቧል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጋር ውይይት አድርገዋል። በውይይታቸውም ለክልሉ ሰላምና መረጋጋት የሃይማኖት ተቋማት ሚና ከፍተኛ መሆኑን ገልጸዋል። ወቅታዊውን የጸጥታ ችግር ለመፍታትና ጦርነት የሚያስከትለውን ውድመት ለመከላከል ቤተክርስቲያኗ የአብሮነት አስተምህሮቷን አጠናክራ እንድትቀጥልም ጥሪ አቅርበዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ለቀጠናዊ ሰላምና ለኢኮኖሚ ደህንነት ወሳኝ መሆኑን አንድ የቀድሞ የባህር ኃይል አባልና የታሪክ ምሁራን አስገንዝበዋል። ኢትዮጵያውያን ልክ እንደ አድዋ ድል ሁሉ በዚህ ጉዳይ ላይ በአንድነት ሊቆሙ እንደሚገባም ተገልጿል። የኢቢሲ.ስትሪም የዕለቱ አበይት ጉዳዮቻችን ነበሩ። ሌሎችም ሰፋ ያሉ መረጃዎች እንዲደርሳችሁ የማህበራዊ ሚዲያ አማራጮቻችንን ፎሎ ማድረግ አትርሱ።